ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሳር ቤት ላይ በማይታመን ዋጋ ሽያጭ ጀምረናል። ውድ ደንበኞቻችን ሸሪዓዊ አስተምሮትን፣ እስላማዊ እሴቶችን በተከተለ መልኩ ብዙዎችን የቤት ባለቤት ያደረገው አንጋፋው ድርጅታችን ቴምር ፕሮፐርቲስ ከ7 በላይ ፕሮጀክቶችን አስረክበን ከ300 በላይ አባወራዎችን የቤት ባለቤት ማድረጋችን ይታወቃል። በመሆኑም በኢትዮ ሪል ስቴት አዋርድ በአፎርደብል ፕራይስ ተሸላሚ ሆነናል። አሁን ላይ ደግሞ በአዳዲስ ሳይቶች በሳር ቤት፣ በአዋሪ እንዲሁም በገላን ከ71,000 የካሬ ዋጋ ጀምሮ የንግድ ሱቆችንና አፓርትመንት ቤቶችን ከ35% እውነተኛ ቅናሽ ጋር ዘንሎት መጥተናል። ከሰው ሀቅ ወደ አላህ እንመለስ። ሂጃብ ያወለቅሽ እህቴ ወደ አላህ ተመለሽ። ከሰላት የተዘናጋሽ እህቴ ወደ አላህ ተመለሽ። ከሰላት የተዘናጋ ወንድሜ ወደ አላህ ተመለስ። በየሚዲያው በየቲክቶኩ በየምኑ በምኑ በሐራም ብቻ ገንዘብ ይምጣ ብለን በሐራም እንዲገባ ብቻ የምንኖራራት እህቶች ወንድሞች ወደ አላህ እንመለስ። ጊዜው ሳያልቅብን ሞት ሳይመጣብን የተውባ በሩ ከመዘጋቱ በፊት የተውበት በሩ በሁለት መንገድ ይዘጋል። አንደኛው የቂያማ ምልክት ነው። ፀሐይ ከመግቢያዋ ስትወጣ በሩ ይዘጋል። ሌላኛው ግን ሁላችንም በየዕለት የሚጠብቀን ገርገራ ላይ ሞት የመጣብን ሰዓት ያ ሰዓት ልቶብት ብንል አይቀበለንም። ስለዚህ ሁላችንም ወደ አላህ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። እናንተ አማኞች ወይ ሁላችሁም ወደ አላህ ተመለሱ ልትድኑ ዘንድ አለ አላህ። አዎ ከመከራው ከከባድ ነገሩ እንድንድን ተውባ እናድርግ። ወደ አላህ እንመለስ። ከአላህ ጋር እንታረቅ። የበደልናቸውን ይቅርታ እንጠይቅ። ሰው ከመበደል እንቆጠብ። የሰው ሀቅ ከመብላት እንቆጠብ። ንግዳችንን በእውነተኛ ንግድ እንነግደው። ከሐራም እንርቅ። ፌክ ነገሮችን እናስወግድ። ኤክስፓየርድ ያለፈበትን እናስወግድ። እኛንም ሌላውንም እንጎዳለን። ራሳችን ቅድሚያ እንጎዳለን። የሰው ቀልብ ነክተናል። የሰው ቀልብ ነክተናል። ይረግመሃል። አዎ እርግማን ደግሞ በቦታው ከሆነ ይደርሳል። አትጠራጠር፣ ይደርሳል በቦታው ከሆነ። ስለዚህ ተውባ እናድርግ። ወደ አላህ እንመለስ። ወዮላቸው ለነዛ ሰላቢዎች። ሁሌ አላህን እጨቀጭቃለሁ ዱዓዬ ተቀባይነት የለውም ትላለህ። አዎ ፈትሽ አሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቢዩን አላህ ዱዓ እንዲቀበል አመጋገብህን አሳምር። ሐላል ብለ ሐላል ተመገብ። ሐራም መመገብ እኮ ወላሂ ይስቡ ጭንቅ ብሎ መከራ ላይ ወድቆ እንደው ከአላህ ውጭ ማንም ይደርስ የለም ምንም ጊዜ በዛ በረሃ ላይ ሆነ ያ ረብ ስትል አላህ አልቀበልም ይልሃል እኮ ነብዩ ሰለላሁ ዐለይሂ ወሰለም እኮ ذكر الرجل አንድ ሰው ነው እሱ አሽዓስ አኽበር አቧራ የለበሰ ጸጉሩ የተንጨባረረ የሙዱ የደህ ለሰማ እጁን ወደ ሰማይ አንስቶ ይማጸናል። ያ ረብ ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል። ተጨንቆ መንገደኛ ዱዓው ሙስተጃብ ነው። ይህ ሰው ተጨንቋል። ማንም የለም ከአላህ ውጭ የሚደርስለት ማንም የለም። ያ አላህ ይላል። የሚበላው ግን አሉ ሐራም ነው። የሚጠጣው ሐራም ነው። የሚለብሰው ከሐራም ነው። ወጉዚየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ ታዲያ የዚህ ሰው ዱዓው እንዴት ተቀባይነት ይኖረዋል? አይ ዱዓ እምቢ አለ። እስቲ እንፈትሽ ራሳችን። እያንዳንዷ ማመጣት ነገር እንዴት ነው? ሂሳብ እናድርግ። በሐራም ሰብስቤ አካውንቴ ላይ ሞልቼ ጠቅጥቄ ከዛስ ሞት ይመጣብኛል፣ ቀብር እገባለሁ። ያንን መከራ ምቀምሰው ራሴ ብቻ ነኝ ቀብር ውስጥ። ወራሽ ይወርሰዋል። ወራሽ እስካላወቀ ድረስ ለእነሱ ሐላል ነው የሚመስላቸው። ይጠቀማቀሙበታል፣ ወይ መልካም ይሰሩበታል፣ ወይ መጥፎ ይሰሩበታል። አንተ ግን ባዶ ትሆናለህ። ለቀብር ቤት አዘጋጅ። አመጋገብን አሳምር። የተስተካከለ እንዲሆን አላህ ያስተካክልልሃል። ሐቢብ ابن محمد የሚባል ሰው ነበር። كان حبيب بن محمد العجمي رحمه الله رجلا تاجرا يعير الدراهم። ይሄ ሰው ነጋዴ ነው። ሪባ ወለድ ያከራይ ያበደረ በወለድ ነው የሚቀበለው። فمر ذات يوم بالصبيان አንድ ቀን በህፃናት መካከል የልዓቡን እየተጫወቱ ያልፋል በመካከላቸው። فقال بعضهم ከፊሎቹ አሉ قد جاء آكل الربا ሪባ የሚበላው ሰው እየመጣ አሉ። ሱብሃንአላህ ህፃናት ናቸው። ፈንከሰ ራሰሁ አናቱን ራሱን ማን ፊቱን አዘቀዘቀ፣ እንደዚህ ዝቅ አለ። وقال يا رب ብሎም ማለ ጌታዬ ወይ አፈሺተ ሲሪ ለስቢያ ሚስጥሬን ለህፃናት አስተላለፍክብኝ፣ አሰራጨህብኝ ጌታዬ።
ፈረጃ መጣ ወደ ቤቱ ማለት ነው እያለቀሰ ምን እያለ ያ ረብ እኔ ያንተ እስረኛ ነኝ ኢን እሽተረይቱ ነፍሲ ሚንከ ቢሃዛ ልማል እኔ ነፍሴን በዚህ ገንዘብ ካንተ ገዝቻለሁ ፈዕትቅኒ ነፃ አውጣኛልና ሙሉ ገንዘቡን ሰደቃው ሙሉ ገንዘቡ ከዛ ኢባዳ ተያዘው ጠዋት ማታ ማልቀስ ነው ያ ረብ ማረኝ ነው ዱዓ ማድረግ ነው እስትግፋር ማብዛት ነው ሰላት መስገድ ነው በወነ ጊዜ ዳለ ሰደቃ አውጥቶ ጾም እየጾመ መልካም ነገር እያደረገ ሰላት እየሰገደ ዚክሩን እያበዛ ምን እያለ ከቆየ በኋላ ፈመረት ዛተ የውሚን ቢኡላኢከ ሱቢያን በሆነ ቀን ደግሞ በእነዚህ ልጆች መካከል አለፈ الذين كانوا عيروه بأكل الربا እነዛ ሪባ በላ ብለው ያነወሩት በሆኑት ህፃናት አለፈ ልክ ሲመጣ فلما نظروا የተመለከቱ ጊዜ ኢለይሂ ወደሱ قال بعضهم አሉ ከፊሎቹ እስኩቱ ዝም በሉ فقد جاء حبيب العابد عابد حبيب አላህን የሚገዛው ሐቢብ መጥቷል ዝም በሉ ሱብሃንአላህ فبكى ማልቀስ ጀመረ ጌታዬ አንተ የፈለግከውን ከፍ ታደርጋለህ የፈለግከውን ዝቅ ታደርጋለህ አው ሐራም ላይ የተዘፈቀ ሰው ወደ አላህ መመለስ ሰደቃ መውጣት ምህረት መጠየቅ ያጓደለውን ማስተካከል ላይ አለበት ምስኪኖች እህቶች በተለይ ውጭ ሀገር ላይ ያሉ ከተማው ላይ ጥሩ ሰው ነው ወይ ዳዒ ነው ይላሉ ወይ ኡስታዝ ነው ወይ አጎቴ ነው ወይ ባሌ ነው ትላለች ወይም ደግሞ አባቴ የሆነ ብቻ ዘመዷን ጠርታ ታማኝ ነው ብላ አምና ገንዘቧን አስተላልፋ መሬት ግዙልኝ ከዛም የሆነ ነገር ገንቡልኝ ስመጣ አርፍበታለሁ ስትል አዲስ አበባ ካለች ሌላ ክልል ላይ ሄዶ ይገነባላታል ቅናሽ ነገር አገኘው ብሎ ስትመጣ ይሄው ይላል እሱም ትንሽ ጥሩ የሚባለው ሰው ነው ገንብቶ አለዛስ እሺ ላ ወይ ሰው ቤት ፎቶ እያነሳ ይልክላታል ስትመጣ ደስ ብሎ ባዶ ነው ምን ይል አንድ ቼት ምን አለች ይመስላችሁ ኢሞ የሚባለው ስልክ አላ ኢሞ መደወያ ቁጥር አገኘችና ደወለች ኡስታዝ ካሚል ነው አለች አው ካሚል እባላለሁ አልኳት እና የሆነ ዳዕዋ ስለ ዙልም እያወራው እቺ ተናገርኩ እንደዚህ ቤት ገንብታችሁ እንደዚህ ፎቶ እያነሳችሁ እንዲምታረጉ በያውርቼ ነበርና ይሄን ነገር የነገረህ ማን ነው አለች የሚታየው ነገር የሚሰማው ነገር ይሄ ስለሆነ ይሄ እኮ የኔና የእህቴ ታሪክ ነው ቤተሰቦቻችን የሁሉ ነገር ልከን ለነሱም እየላከን ለኛም የና አድርጉልን እንዲያርጉልን ብለን እህት ያውን ራሷን ስታ ስንት ጊዜ ተቀመጠች ስትመጣ ምንም የለሽም ብለዋል ይሄ ብዙ እህቶች ጉዳይ ነው አረብ ሀገር ላይ ወይም ሌላም አውሮፓን በሉት ያሉ እህቶች በስደት ያሉ ወንድም እህቶች በአጠቃላይ ገንዘብ እዚህ አምነው ሲልኩ አብዛኞቻቸው ይበላሉ እንደበላህ ልትቀር ወላሂ ሳፍ ነው ይበላው ሌላኛው ደግሞ አፈቀላጥ ያለ አንደበተሩት ፍርድ ቤትም በሉት ወይ በሽምግልና ቦታ ላይ ባል ሚስቱን ሚስት ባሏል ያደላው እሱም ገንዘባን ብሎ ይገባና በሆነ ሰበብ ፈልጎ ካልተፋተው ይላል ዓለማዊ ፍርድ ቤት ይሄዳል የሸሪዓ ፍርድ ቤት ሲጋቡ ብቻ ሲፋቱ በዓለማዊ ፍርድ ቤት በሸሪዓ አይፋቱ ለምን ገንዘብ ለመብላት እሳት ነው የምትበላው አንቺም እሳት ነው የምትበዩ እሱም የሷን ገንዘብ ሊበላ እሷም የሱን ገንዘብ ልትበላ ነብዩ ሰለላሁ ዐለይሂ ወሰለም አሉ عن أم سلمة رضي الله عنها أن رسول الله صلى الله عليه وسلم قال إنما أنا بشر من عندنا أنت سونيا سوناتشو نبي صلى الله عليه وسلم مين ليوت يا نبيات مدمدم يا ناتشو ለዓለማት ዝነት አድርጎ ልኳቸዋል አላህ የወደዳቸው ያከበራቸው ናቸው እንጂ ምንድናቸው ሰው ናቸው ኢንማ አና በሸሩ እኔ እንደናንተው ሰው ነኝ አሉ ወኢነኩም እናንተ ግን ተختصمون ኢለየ ወደኔ ተከራክራችሁ ተጨቃጭቃችሁ ትመጣላችሁ ወለعل بعضكم ان يكون الحن بحجته من بعض ከፊሉ ከከፊሉ በማስረጃ አንደበተሩቱ በመግለጽ በማብራራት ልዩ ይሆናል ሲናገር እያለቀሰ ምን እያለ ያሳምናል እኔ ደግሞ فاقضي له بنحو ما اسمع በመሰማው ነገር ፈርዳለሁ ሰው የሰማው ነው ይፈርዳል ምክንያቱም ይሰማል መረጃ ይሄ ነው ብሎ ትክክለ ብሎ ይናገራል ሰው ስለሆነ ካሉ فمن قضيت له بحق اخيه የወንድሙን ሐቅ ፈርጀለት ከሆነ
فإنما أقطع له قطعة من النار أني لسو يقرط كلت يسطوت يجهنم قراጭ ነው እሳት ነው ይዘው متفق عليه አልቅሶ ያሳምናል የኔ ነው ይላል ሱብሃንአላህ ነብዩላህ ሱለይማን ይባላል አንድ ቀን የሱለይማን አባት ማናቸው ነብይ ዳውድ ናቸው ነብዩላህ ዳውድ ሁለት ሴቶች ተከራክረው መጡ አንዷ ልጅ የኔ ነው ሁለቱም ማለት ህፃን ወጣት አለች ትንሽ ደግሞ ገፋ ያለች የኔ ነው ያቺ ትንሽ ከፍ ያለችው ያለቀሰች የኔ ነው በጭራሽ ብላ ታለቅስና ዳውድ ነብዩላህ ዳውድ ጋር ስሞቷን ታቀርባለች እሺ ብሎ አዝኖ ለዛችኝ የሰጣት የዚህ ጊዜ ሱለይማን አይ እንደዚህ የማይሆንም ምን እናድርግ ልጁ ሁለቱም የኔ ያለው ለሁለቱ ንቁረጠውና ልጁን ግማሽ ግማሽ ሰውነት እናካፍላቸው አለ እቺ መጀመሪያ የኔ ነው ብላ ስታለቅስ የነበረው እሺ አለች እቺ ደግሞ ትንሽ ወጣቷ በጭራሽ አይሆንም በቃ እሷ ጋር ይሆናለች እናት ማን ነው ትንሿ ናታ ምክንያቱም ማንንም ልጁ ሲቆረጥበት ደስ የሚል የለም አሁን እውነታው ማን ነው አያ አንዳንዱ አልቅሶ ምን ብሎ ሊያሳምን ይችላል ነገር ግን ይዞ ሄዶ ምንድነው የጀሃነምን ቁራጭ ነው በመጨረሻ ባዶ ያስቀራሃል ረሱል አለይሂ ሰላቱ ወሰለም ሰዎች እንደዚህ ተሰባስበው ባሉበት ሰዓት ጥያቄ ጠየቁ ሐዲሱን ታላቁ ሰሃባ አቡ ሁረይራ ነው የሚያስተላልፉት ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال أتدرون من المفلس ድሃ ማን እንደሆነ ታውቃላችሁን አሉ ድሃ እኛ ጋር ድሃ ማን ነው የሚበላ ያጣ አይደል ልብስ የሌለው መኖሪያ የሌለው በእኛ ሐሳብ አዎ ምስኪን ነው እስላም ድህነትን ይዋጋል እንጂ ድሃን አይዋጋም እስላም ግልጽ ነው ድህነትን እስላም ይዋጋል ድሃን ግን አይዋጋም ነብዩም ዱዓቸው ነው اللهم اني اعوذ بك من الكفر والفقر ከኩፍር አሉ በአንተ ተጠበቃለሁ والفقر ከድህነትን በአንተ ተጠበቃለሁ አው ዱዓ አድርግ ግን እውነተኛ ድሃ ማለት ግን ከባድ ድሃ አለ የአኺራ ድሃ የቀብር ድሃ የሆነ ነው ማን ነው እሱ أتدرون من المفلس ድሃ ማን እንደሆነ ታውቃላችሁን አሉ قالوا አው አሉ ሰሃቦች المفلس فينا ድሃ ማለት ከኛ ማህበረሰብ من لا درهم له ولا متاع መጣቀሚያ በር ወርቅ የሌለው ወይ በዘመኑ ቋንቋ መኪናው G+1 ቱበለው ህንጻው ምኑ ንግዱ የሌለው ድሃ ማለት ይሄ ነው فقال ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ان المفلس من امتي ድሃ ማለት ከኔ ኡመት من ياتي يوم القيامه የቂያማ ቀን ይመጣል ቢሰላቲን ሰላቱን ሰግዶ ወሲያሚን እንደዚሁም ደግሞ ጾም ጾሞ ወዘካቲን ዘካ ሰጥቶ ይመጣል ወያቲ በዚህም በተወደቡ ደኩል ደግሞ ይመጣበታል قد شتم هذا አንዱን ሰድቦታል ክብሩን አዋርዶታል وقذف هذا ሌላኛውን ክብሩ አዋርዷል ዛኛው አምቶታል واكل مال هذا የሌላውን ገንዘብ በልቷል وسفك دم هذا አንዱን ደሙን አፍሶታል وضرب هذا አንዱን ደም ትቦታል فيعطى هذا من حسناته وهذا من حسناته ለዚህኛውም ከሐሰናቱ ለዛኛውም ከሐሰናቱ ይሰጣል ለምን يوم القيامه ገንዘብ የለም يوم لا ينفع مال ولا بنون ገንዘብም ልጅም አይጠቅምበት ቀን الا من اتى الله بقلب سليم ሰላማዊ ቀልብ ይዞ መጣ ከሰው ጋር ሳይበዳደል የሰው ሐቅ ሳይበላ ንቀልቡ ንጹህ ሆነ ያ ካልሆነ ማይዳንበት ቀን ነው ስለዚህ እንደ ዱንያው ሙስና ከፍሎ ሽልክልክ ብሎ ለዳኛ ቀብሎ እዚህ ጋር አስፈርዶ ፍርድ አስቀይሮ የውሸት መስካሪ አዘጋጅቶ እንደ ዱንያው የለም አላህ ፍትሃዊ ጌታ ነው ማንንም አይበድልም አላህ በፍትህ ሁሉም የእጁን ያገኛል የበደለውም የእጁን ያገኛል የተበደለውም ሐቁን ያገኛል يوم القيامه ሁሉም ንብረት የሰው ልጅ በአጠቃላይ ፊዳው ሆኖለት ثم ينجي السبيد ደስ ይለዋል ነገር ግን አይሆንም የሰው ልጅ እናት አባት ልጅ ሚስት አይደለም ልብ በል የዓለም ህዝብ አጠቃላይ ሁሉም ጀሃነም ገብቶ እሱ ቢድን ይመርጣል ግን አይሆንም ያ ቀን ነው ከባድ ነው ስለዚህ ደሃ ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ መልካም ስራ ሰርቶ ከበስተጀርባው የሰው ሐቅ ገንዘብ ይበላል ብድር ተበድሮ አበዳሪ ተበዳሪ ሞታል ብሎ በዚህ ቋንቋ የተበድሮ የሰው ገንዘብ ይበላል የሰው ዕቃ አምጡልኝ ከፍላለሁ ጊዜ ሰጣለሁ ይላል ስልክ አጥፍቶ የሚጠፋ በሰው ገንዘብ እዚህ ምስኪን ከውጭ አምጥቶ ያስረክበዋል ከዛ በሰው ገንዘብ ምን ያደርጋል ፎቅ ይሰራል
ቤት ይሰራል፣ መኪና ይገዛል፣ በሰው በገንዘብ ይሽከረከራል። አበዳሪ ደግሞ እቃውን የሰጠው ደግሞ ይደውላል፣ ስልክ ይዘጋበታል። ሰውን የሚያስለቅስ አይደል? በአሁኑ ሰዓት ያለው ይሄ ነው ድሃ። የውመል ቂያማ ታዲያ ስራ ሰራ ብሎ ሲዘጋጅ ገንዘቡ የተበላው የተደበደበው አንተ አስደብድበህም በተዘዋዋሪ ምን አድርገውም የበደልካቸው ሰዎች ዙሪያ ይከባል። ያ ረብ ይሄው ገንዘቤን ወሰደኝ፣ ያ ረብ ይሄው ደሜን ያፈሰሰኝ የገደለኝ ይላል። ያ ረብ ይሄው እንዲያደረገኝ ይላል። ታዲያስ ከሰላቱ አምጡና ለዚህኛው፣ ከጾሙ አምጡና ለዚህኛው፣ ከዘካው አምጡና ለዚህኛው። መልካም ስራው ተቆራርሶ ሰጥቶ አሉ። ጉድ የሚመጣው መቼ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኢን ፈኒየት ሐሰናቱሁ ሐሰናው ያለቀበት ጊዜ ቀብለ አን ዩቅዳመ ዐለይሂ እሱ ላይ ያለበት እዳ ከመከፈሉ በፊት ሐሰናው ሲያልቅበት መልካም ስራው ኡኺዘ ሚን ኸጣያሁም የነሱ ኃጢአት ይያዝና ፈጡሪሐት ዐለይሂ እሱ ላይ ይጣልበታል። ثم طرح في النار ከዛም ወደ እሳት ይወረወራል። ረዋሁ ሙስሊም። ድሃ ማለት ይሄ ነው አሉ። የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ መኪና ያዝክ አልያዝክም መጨረሻው ሞት ነው። ሀብታሙ የሚሞተው እዛው ጉድጓድ ነው የሚገባው፣ ድሃው የሚገባው እዛው ጉድጓድ ነው። ሀብታም ስለሆነ ጂፕሰን ቀብተን ምን አድርገን ቀብሩን አሳምረን ንክተት የለም፣ ያቺው አፈር ላይ ትገባለህ። በልክ ነው የሚቆፈረው። ድሃ ስለሆነ እናጥበብበት የለም፣ በልኩ ነው ለህድ ውስጥ የሚገባው። የዱንያ ቤት ነው የሚለያየው፣ የአኼራው የቀብሩ ግን ተመሳሳይ ነው።